እንግዲህ የመጨረሻ ይመስለኛል። እውነት ለመናገር በጣም አዝኛለሁኝ ጋይስ። ብሩኬና ሀይሚ እንግዲህ ተለያይቷል። ብሩኬም እንለያይ ወስኛለሁ የእግዚአብሔርን ቃል እየጠራ እንግዲህ በተለይ ባትማሉ አሪፍ ነው ብዬ ነው ማስበው። ነገ አይታወቅም፣ ልትታረቁ ትችላላችሁ ማለት አላቅም። ብሩኬ በተለይ በፍጥነት እንደዚህ አይነት ውሳኔ ወስኔ በመምጣት እኔ በጣም አዝኛለሁ። የምታስታውሱ ከሆነ ጋይስ ከዚህ በፊት ማለት ነው ቅመሚ ወይም ደግሞ ሀይሚ ምን ብላለች መሰላችሁ ለብሩኬ? እኔ የሚወስነው ውሳኔ እንዳትቀበለኝ ቢያንስ ለምንድን ነው ማትይዘኝ ብላ ነበረ። ታውቃላችሁ አይደለ? መጥፎ ነው እሷ የምትወስነው ውሳኔ ሁሌ መጥፎ ነው። ስለዚህ ብሩኬ ያ መጥፎ ውሳኔ ላይ እንዲደግፍ አትፈልግም ነበር። ከዚህ በፊት ቪዲዮ ሰርታለች ታውቃላችሁ። እኔ የሚወስነው ውሳኔ ለምንድን ነው እሺ የምትለኝ? እንድትይዘኝ ይፈልጋሉ፣ ከውሳኔዎች እንድትመልሰኝ ይፈልጋሉ ብላ ነበረና እሷ ተናዳ ብዙ ጫና መጥቶባት ሊሆን ይችላል እንደዚህ አይነት ውሳኔ ሆነች ወሰነችውና አንተ ደግሞ ተረጋግተ ቢያንስ ጊዜ ብትሰጣት አሪፍ ብዬ ነው ማስበው። አላቅም ለምን ሀይሚም ተጣድፋ ለመወሰን ሌላ ላይፍ ለመኖር ለምን እንደተጣደፈች አላቅም። ግን ተረጋግታችሁ ሁለታችሁ ጊዜ ሰጥታችሁበት ቢሆን አሪፍ ነው። እናንተ ጋር የሚለፋ ተመልካች አለ፣ እናንተ እንዳትለያዩ የሚፈልጉ ተመልካች አለና በጣም መረጋጋት ይቀርባቸዋል ብዬ ነው ማስበው። እንግዲህ ጋሼም ሁለቱም እየተቆጣቸው ነበረ። እውነት ለመናገር አላቅም ውዶቼ ምን ማለት እውነት በጣም አዝኛለሁ። እውነት እኔ አላቅም ብዙዎቹ ድራማ ነው አሁንም ድራማ ነው የተባለ ነው። ግን እንደዚህ አይነት ድራማ አለ ብዬ አላስብም። ሀይሚም ተናዳለች። አይታችሁ ከሆነ ስሜታዊ ሆና ነው የሚታወራ። ለጋሽ እንኳን የምትመልሰው መልስ አይታችኋል። በጣም በንዴት ተሞልታለች ሀይሚዬ። በጣም እልህ ውስጥ ነችና ሀይሚዬ ተረጋጊ፣ ወደ ራስሽ ተመለሽ የኔ ውድ ነገር ማለት ነው ብዬ ነው ማስበው። እኔ አላቅም እንጃ ጋይስ ምንድን ነው የምትለው እናንተ? ለምን ሀይሚ በጣም ነው ተጣደፈችው። እሷ የራሷን ላይፍ ለመጀመር የራሷን ኑሮ ለመጀመር ራሱ ለጋሽ ጋር ስትከራከር ነበረ። እውነት ለመናገር ሀይሚዬ ይሄን ጋሽ ፊት መናገር ነበረብሽ ብዬ አስባለሁ። ለምን ጋሽ ላይ ይቀበልሽ ይችላላ። አባቶች ደግሞ እንደዚህ አይነት አይፈልጉም። ሲቀጥል ደግሞ በራሱ ሁሉም ነገር ይሆናል። ከሱ ጋር ተለየሽ ማለት መጀመርሽ አይቀርም። ግን ጋሼ በሳቱ አሁን ያዘጋጀሽ ነው መሰለው ተናግሯል ራሱ ጋሼ ማለት ነው። አዘጋጅተሻላ ነው አላት ጋሼ። እና እንደዛ ነው የሚረዱት ትልቅ ሰዎችና ነገሮቹን ተረጋግታችሁ ቢሆን አሪፍ ነው ብዬ አስባለሁ። በዚህ አጭር እልህ ነው እንጂ በዚህ አጭር ፍቅራችሁ እውነት እንደዛ የምትዋደዱ ብዙ ነገር አሳልፋችኋል። ቆም ብላችሁ ብታስቡ አሪፍ ነው። እንግዲህ ብሩኬ በዚህ ውሳኔ ትመጣለህ ብዬ አላሰብኩም። እኔ እውነት ለመናገር ማለት ብትመጣ ራሱ ለአንዴ መጠየቅ ነበረብህ፣ ፍላጎቷን እሷን ማውራት ነበረብህ። እሷ ባለችክ ውሳኔ ሮጠ አባቷ ጋር መምጣት አልነበረብህ፣ ይደርስ ነበር። በነገራችን ላይ በጀመራ እሷን አውርተ ሁሉም ነገር ማወቅ ነበረብህ። እሱም እንግዲህ አልፈልግም፣ እግዚአብሔርን ከዚህ በኋላ መቀጠል አልፈልግም ወስኛለሁ ያለ ነውና ብሩኬ መደረግ አልነበረበትም ብዬ ነው ማስበው። እናንተ ምን እንደምትሉ አላቅም። ብሩኬ ትክክል ነው ልትሉ ትችላላችሁ፣ ሀይሚ ትክክል ናት ልትሉ ትችላላችሁ። እነ ትክክሎች ማለት ነው። እኔ ግን አልልም። ለሁለቱም እንዲለያዩ ስለማልፈልግ ሁለቱም ጥፋተኛ ናቸው። ጥፋተኛ በውሳኔ ነው አልኳቸው። ብሩኬ ሊያጠፋ ይችላል። ከዛ ውጪ ግን መራቅ ይችሉ ነበረ። በነገራችን ለብሩኬ በተለይ መራቅ ይችል ነበረ። በቃ ጋሽ ጋር የመጡ ጊዜ የምታስታውሱ ከሆነ ውዶቼ በቃ እስከ 3 ወር እንጠብቃለን ከዚህ በኋላ አንቺን ብሩኬ ጋር እንዳትደርሺ ተብላ ነበር ይዩ የምትባል ማለት ነው። ከዛ በኋላ ግን የተጠራሩ መቶ ቪዲዮ የሰሩ ነበርና ራሳችሁን ብታርቁ ኖሮ ብሩኬና ሀይሚ ዛሬ እዚህ ላይ አደርሱም ብዬ ነው ማስበው። አንድ ላይ ትሆኑ ነበር ብዬ ነው ማስበው። ከነገሮቹ ከጭቅጭቅ ሀይሚን ቢታርቃት ኖሮ ሲቀጥል ደግሞ ነገሮቹ እስከፈታ ድረስ ወደ አዲስ አበባ ብትመለሱ ላይፋችሁን ብትኖሩ ኖሮ የተሻለ ይሆናል ብዬ ነው ማስበው፣ እንደኔ ማለት ነው። እና የውሳኔ አላቅም ጋይስ
ብዙዎቻችሁን ደስ ይላችኋል። እኔ ግን በማንም አልደስትም። በነገራችን እንኳን ለምወዳቸው ተውና እኔ የሚዋደዱ ሰው ጥላትም ላይ ለምን አይሆንም? ጥላት የለኝም። ሲቀጥል ግን ለምን አይሆንም? ደስ አይለኝም። ለምን ይዋደዳሉ፣ ይከባበራሉና በቅርብ ጊዜ ግን ንቀት፣ እርስ በርሳቸው መናናቅ መጥቷል። ግን ኤንዌስ ምን እንደምትሉ አላቅም ውዶቼ። ጨረቃ ፋሚሊ አይዟችሁ እኔ ውዶች ማለት ነው። በጣም ልባችሁ እንደሚሰበር ተስፋ አደርጋለሁ። ግን ምንም ማድረግ አይቻልም። ፈጣሪ ሲፈቅድ ነው ሁሉም ነገር። እርግጠኛ ነኝ አይለያዩም ብዬ ነው ማስበው። ፈጣሪ ከፈቀደ ጋሽዬ እንግዲህ አይቻልም፣ ሌላ ፍቅረኛ ማያዝ አይቻልም ያሉ ነው ጋሽዬ። አላቅም ውዶቼ፣ እናንተስ ምን ትላላችሁ? ማን ነው ትክክል? እኔ ለሁለቱም ለእኔ ትክክል አይደሉም። ለምን ካላችሁ ነገሮቹን ቆም ብሎ ማሰብ ነበረባቸው። በንዴት ሀይሚን በንዴት ውሳኔ መወሰን አልነበረባትም። ቡሩኬም ደግሞ እሷ ብትናገር ራሱ መረጋጋት ነበረበት ብዬ ነው ማስበው። እግዚአብሔሩ ናቸው። እኔ ምን ይላሉ ውዶቼ?